መስቀሉ ማማሩ ለተመራመረው ብዙ ነው ሚስጥሩ። እሺ እንደምን ዋላችሁ? እግዚአብሔርን እናመሰግናለን። ሁልጊዜ በየሳምንቱ እንደምናረገው ደግሞ እግዚአብሔር በቃሉ ማዕድ ዙሪያ በየሳምንቱ ስለሚሰባስበን አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 14 ጀምሮ እስከ ቁጥር 26 ድረስ ያለውን ቆም ብለን እናነብና ጸልየን እንቀጥላለን ማለት ነው። አካል ብዙ ብልቶች እንጂ አንድ ብልት አይደለምና፣ እግር እኔ እጅ አይደለሁምና የአካል ክፍል አይደለሁም ብትል ይህን በማለቷ የአካል ክፍል መሆኗ ይቀራልን? ጆሮም እኔ አይን አይደለሁምና የአካል ክፍል አይደለሁም ቢል ይህን በማለቱ የአካል ክፍል መሆኑ ይቀራልን? አካል ሁሉ አይን ቢሆን መስማት ወዴት በተገኘ? ሁሉም መስማት ቢሆን ማሽተት ወዴት በተገኘ? አሁን ግን እግዚአብሔር እንደወደደ ብልቶችን እያንዳንዳቸው በአካል አድርገዋል። ሁሉም አንድ ብልት ቢሆንስ አካል ወዴት በሆነ? ዳሩ ግን አሁን ብልቶች ብዙዎች ናቸው፣ አካል ግን አንድ ነው። አይን እጅን አታስፈልገኝም ልትለው አትችልም፣ ወይም ራስ ደግሞ እግሮችን አታስፈልጉኝም ሊላቸው አይችልም። ነገር ግን ደካሞች የሚመስሉ የአካል ብልቶች ይልቁን የሚያስፈልጉ ናቸው። ከአካል ብልቶችም ያልከበሩ ሆነው የሚመስሉን በሚበዛ ክብር እናለብሳቸዋለን፣ በምናፍርባቸውም ብልቶቻችን ክብር ይጨመርላቸዋል። ክብር ያላቸው ብልቶቻችን ግን ይህ አያስፈልጋቸውም። ነገር ግን ብልቶች እርስ በርሳቸው በትክክል ይተሳሰቡ ዘንድ እንጂ በአካል መለያየት እንዳይሆን ለጎደለው ብልት የሚበልጥ ክብር እየሰጠ እግዚአብሔር አካልን አገጣጠመው። አንድም ብልት ቢሰቃይ ብልቶች ሁሉ ከእርሱ ጋር ይሰቃያሉ። አንድ ብልትም ቢከብር ብልቶች ሁሉ ከእርሱ ጋር ደስ ይላቸዋል ይላል። ና ላስት ዊክ ያየነው ምንድነው አንድ ያረገን ነው። ምንድነው አንድ ያረገን? አንድ ያረጋችሁን ካላወቃችሁ ሁሉ ጊዜ እየተሰነጠቀ ይጠገናል አንድነታችን። አንዳንድ ጊዜ በቸርች የሚያስጠላው ይሄ ነው። የሆነች ትንሽዬ ነገር ትመጣና ተሰነጥቀናለች። ትንሽዬ እኮ ናት። ትንሽዬ ፀሐይ ሸክላውን ተሰነጥቀዋለች። ትንሽዬ ንብረት ተሰነጥቀዋለች። ትንሽዬ ቋንቋ ተሰነጥቀዋለች። ትንሽዬ ባህል ተሰነጥቀዋለች። ትንሽዬ ጭቅጭቅ ተሰነጥቀዋለች። ከዛሬ ጀምሮ እኔ እናንተ አንድ አይደለን፣ በቃ አጠገቤ ጠፋ እንባባላለን ማለት። አንድ ያረገንን ካላወቅ ነው በየወንዙ እንማማላለን። አንድ ያረገንን ካላወቅ አንድነን እንዴት ነው እንመራመራ። አንድ ያረገንን ማወቅ መቻል አለብን። አንድ ያረገን ነው ቅዱስ ጳውሎስ የሚለው ሁላችን አንዱን መንፈስ ጠጥተነዋል። የመንፈስ ቅዱስ ፋክተር ነው አንድ ያረገን። አሁን እኛ አንድ ለመሆን በነገራችን ላይ እውነተኛዋ የክርስቶስ ቤተክርስቲያን አንድ ለመሆን እየሞከረች አይደለም። የክርስቶስ ቤተክርስቲያን አንድ አድርጓታል። ክርስቶስ የሰጠንን አንድነት የመንፈስን አንድነት ለመጠበቅ ትጉ ነው የሚለው መጽሐፍ ቅዱስ። አልገባችሁማ? አንድ ሁኑ ቢለን እኮ በጣም ከባድ ነበር። በጣም እንዴት አድርገን ነው አንድ የምንሆነው? ቋንቋችን የተለያየ፣ ባህላችን የተለያየ፣ ኤክስፔሪየንሳችን የተለያየ፣ እንትናችን የተለያየ። እንዴት አድርገን ነው ቤተክርስቲያን አንድ እናርግ ምናምን እኮ እንዴት አድርገን ነው አንድ የምናረጋት? ኦሬዲ አንድ አድርጓታል። ኦሬዲ አንድነት የመንፈስ አንድነት ኦሬዲ አድርጓል እግዚአብሔር። ምንድነው እኛ ያላችሁ እንደሆነ በተደረገልን ያ የመንፈስ አንድነት እሱን ለማጠንከር እሱን ለመኖር ያረገንን ለመሆን ነው እንጂ አዲስ ነገር ለመፍጠር አይደለም እየሰራን ያለን። ምንድነው አንድ ያረገን? ያ ኮመን ኤክስፒሪየንስ ኦፍ ዘ ስፒሪት፣ የመንፈስ ቅዱስ ኤክስፒሪየንስ። ያን ሁላችን ያንን መንፈስ ጠጥተናል ነው። ሁላችን ያንን መንፈስ ጠጥተናል። ሁላችን በዚያ በአንዱ መንፈስ ተጠምቀናል። ክርስቶስ ኢየሱስን የእውነት ያመኑ ሁሉ በመንፈስ የተጠመቁ መንፈስ ቅዱስ በውስጣቸው የሚኖር ይሄን አይተናል። እንግዲህ ጭጭ ስላላችሁ በጣም ብዙ ላወራ ነው። ያው መንፈስ ቅዱስ የሌለው ክርስቲያን የለም። እውነተኛ ክርስቲያን ሁሉ መንፈስ ቅዱስ አለው።
ይሄን አርጊው አርጊያለሁ ላስት ዊክ ሮሜ ምዕራፍ 8 መንፈስ ቅዱስ በውስጡ ከሌለ አንድ ሰው ያ የክርስቶስ ወገን አይደለም። የእግዚአብሔር ልጅ ያረገን ያ መንፈስ ቅዱስ ነው በውስጣችን ዳግም የተወለድንበት አባ አባት ብለን የምንጮህበት የምን መንፈስ ተሰጥቶናል? ተናገሩታ። የልጅነት መንፈስ የልጅነት መንፈስ ተሰጥቶናል። የክርስቶስ መንፈስ ከሌለው አንድ ሰው የእግዚአብሔር ወገን አይደለም። መንፈስ ቅዱስ በውስጣችን ከሌለ የእግዚአብሔር ቤተ መቅደስ ልንሆን አንችልም። በእያንዳንዱ ክርስቲያን ውስጥ መንፈስ ቅዱስ አለ። በእያንዳንዱ ክርስቲያን ውስጥ መንፈስ ቅዱስ ስላለ እግዚአብሔር ከዚያ በተጨማሪ ደግሞ በጸጋ ስጦታና በመንፈስ ሙላት ስለሚያስታጥቅ ያ ልምምድ ያ የመንፈስ ልምምድ አንድ አድርጎናል ነው። በቃ ላልፎ ሞክራለሁ ግን ይሄ የጋራ የመንፈስ ቅዱስ አንድነታችን የመንፈስ አንድነት ዋና መገለጫ ማንነታችን ሆኗል። ይሄ የመንፈስ አንድነት ዋና መገለጫ አይዴንቲቲያችን ሆኗል። ከዚህ የተነሳ ሌሎች መገለጫዎቻችንን በሙሉ ይህችናት የተናገርኳት እና እሷን ደግሜ እሄዳለሁ ወደሚቀጥለው ሌሎች መገለጫዎቻችንን በሙሉ ባለፈው ለመናገር የሞከርኩት ይሄ ትልቁ ማንነታችን ሌሎች የማንነት መገለጫዎቻችንን በሙሉ አንድ ቃል ለመፍጠር ሞክሬ ነበር። እኔ የፈጠርኩት ይሁን ሰምቼው ይሁን አላውቅም። እዚህ አይገቤ አርጓቸዋል። ምን ማለት ነው? ወንድነት አለ፣ ሴትነት አለ፣ ኢትዮጵያዊነት አለ፣ ፊሊፒንሳዊነት አለ፣ አማራነት አለ፣ ኦሮሞነት አለ፣ ትግራይ አለ፣ ወላይታነት አለ፣ ኩኩዩ አለ፣ የተለያየ አይነት ቋንቋ አለ፣ ባህል አለ፣ መደብ አለ፣ ማኔጀር አለ፣ ሰራተኛ አለ፣ በእነሱ ኮንቴክስት ጌታ አለ፣ ባሪያ አለ፣ ጨዋ አለ። በነገራችን ላይ ግሪክ አለ፣ አይሁድ አለ፣ ብሔር አለ፣ አገር አለ። እነኚህ ሁሉ እንግዲህ መታወቂያዎቻችን ናቸው። አሁን እኔ ለምሳሌ ኢትዮጵያ አገር አለኝ፣ ከዛ ደግሞ ወንድ ነኝ፣ ከዛ ደግሞ አይጠፋም እንዳቅሙ አንዳንድ መገለጫ ነኝ የሚል እንትን ነኝ የምላቸው ምናምን አሉ። ምንም መካባቸው ማለት ነው። አንዳንዶቻችሁ ትመኩባቸው ነው። ተመክቼ አላቅም እኔ አሉ። አሁን ጳውሎስም እኔ አይሁዳዊ ነኝ ያውም ከብንያም ወገን ነኝ ያውም እንትን ነኝ የምንላቸዋል። እና ምንድነው ልዩነቱ ያላችሁ እንደሆነ መንፈስ ቅዱስን ከመጠጣታችን የተነሳ እኔና እናንተ አንድ አካል ስንሆን ሌሎቹ መገለጫዎቻችን ዋና የመለያየ መንገድ እንዳይሆኑ ዜሮ አድርጓቸዋል አሉ። ግን እዚህ አይገቤ አድርጓቸዋል። ይሄ በጣም ለሀገራችን አሁን በጣም አስፈላጊ ነው። ድሮም ስላልሰበክነው ነው የተጎዳ ነው። አሁንም ባንሰብከው በጣም ስለምንጎዳ ድሮም እውነት ነበር፣ አሁንም እውነት ነው። አሁን ጳውሎስ አይሁዳዊ ነኝ፣ ከብንያም ወገን ነኝ፣ ኦኬ፣ የሚያስመኩ ነገሮች አሉኝ፣ ፈሪሳዊ ነኝ፣ ለሃይማኖት ቀናኢ ነበርኩ፣ በስምንተኛው ቀን የተገረዝኩ ነኝ። ግን ከክርስቶስ ኢየሱስ ከጌታ እውቀት ጋር ሳነጻጽረው እንደ ምን ቆጥረዋል? ረብ እንደሌለው እንደ ጉድፍ። ሰሞኑን የነበራችሁ ትኖር ይሆናል። ዩኒቨርሲቲ ተማሪዎች የዩኒቨርሲቲ ኮንፈረንስ ነበረ እና እንደ ጉድፍ ቆጥረዋለሁ የሚለው እንደ ጉድፍ። ሌላው እንትን እኮ አለ እኮ አለ፣ ግን እዚህ አይገበ ያልኳችሁ እኮ ለዚህ ነው። አለ ግን ከብንያም ወገንነትን እንትንነትን እስራኤላዊነትን እንትንነትን ከክርስቶስ ጋር ሳነጻጽረው እንደ ጉድፍ። እና ጉድፍ ምንድነው ብለን እዚህ ማስጨላችሁ ይሆናል። ላስት ዊክ እዛ ለዩኒቨርሲቲ ያነሳ ነው። እዚህ ይሄ ከብቶቹ በረት ውስጥ የሚያረጉት ስሙን ላለመጥራት በኋላ ደግሞ እንትን አለን ብላችሁ እንዳትወጡ እንደሱ ነገር ነው መቆጥረው። ከክርስቶስ ጋር ኢየሱስ ክርስቶስ ብርሃኑ ከፍ ያለ ስለሆነ ሌላውን ነገር በሙሉ ያስንቃቸዋል። ኢየሱስ ክርስቶስን ያወቀ ተራ ነገር ይሆንባቸዋል። መመኪያዎቻችንን ሁሉ ተራ ያረጋል። እዚህ የማይገቡ አድርጓቸዋል። እኛን አንድ ያረገን ቋንቋ አይደለም። እኛን አንድ ያረገን አገርም አይደለም። እኛን አንድ ያረገን ባንዲራም አይደለም። እኛን አንድ ያረገን ከዛ በላይ ነው። እኛን አንድ ያረገን ቀለማችን አይደለም። እኛን አንድ ያረገን ክላስ አይደለም። እኛን አንድ ያረገን ሌላ ነገር። እኛን አንድ ያረገን ድርጅትም አይደለም። እኛን አንድ ያረገን ያንን አንዱን መንፈስ ጠጥተናል። በዚያ በአንዱ መንፈስ ተጠምቀናል። እሱን የጠጣ ሁሉ ወንድማችንና እህታችን ሆነዋል። የአካል ብልቶች አድርጎናል። እግዚአብሔር የተመሰገነ ይሁን። ቤተሰብ ያረገን ማለት ነው። ቤተሰብ ወንድሞችና እህቶች አረገን። በምን ሂሳብ? ዳግም ወለደን።
እንደገና መወለድ እኮ በጣም ትልቅ ሚስጥር ነው ወንድሞች እናቶች፣ በጣም ትልቅ ሚስጥር ነው። ዳግም መወለድ ማለት መጀመሪያ በስጋ ተወልደን ነበር አይደል? ለኒቆዲሞስ እንዳለው መጀመሪያ በስጋ ተወልደን ዳግም ተወለድን፣ እንደገና ተወለድን፣ አዲስ ፍጥረት ሆንን፣ አዲስ ሰው ሆንን። ስንቶቻችሁ ሆናችኋል? ወለደን እግዚአብሔር፣ አዲስ ሰው አድርጎ እግዚአብሔር ወለደን። ከእግዚአብሔር የተወለደ ሁሉ ወንድሜ ነው። ከእግዚአብሔር የተወለደ ሁሉ ወንድሜ ነው። አክቹዋሊ የእግዚአብሔር የሆነ እግዚአብሔርን የሚወድ ይላል ዮሐንስ እኮ ራሱ እግዚአብሔርን የሚወድ ከእርሱ የተወለደውን ይወዳል ይላል። ለምን? ወንድሜ ነዋ። አለመዋደድ አንችልም። ወንድሜ ነው፣ እህቴ ናታ። በክርስቶስ ኢየሱስ የተወለዱ ዳግመኛ ልደትን ያገኙ መንፈስ ቅዱስ በውስጣቸው ያለ መንፈስ ቅዱስን የጠጡ በመንፈስ የተጠመቁ መንፈስ ቅዱስ በውስጣቸው የሚኖረው ሁሉ ወንድሞቻችንና እህቶቻችን ሆነዋል። ዜግነታቸው ሌላ ሊሆን ይችላል፣ ግን ወንድሜና እህቴ ሆነዋል። እግዚአብሔር የተባረከ ይሁን። በቃ አልፋለሁ። አሁን ይሄ አካልነት ከጸጋ ስጦታ አሰራር ጋር ያለውን ትንሽ ነገር ሃይላይት ላድርግላችሁና የዛሬውን እንጨርሳለን። ይሄ አንድነት፣ ይሄ አንድ አካልነት ከጸጋ ስጦታ አሰራር አንጻር ደግሞ ከቁጥር 14 ጀምሮ እስከ መጨረሻው እስከ ቁጥር 31 ድረስ ያለው እሱ ነው። ባለፈው ሳምንትና ዛሬ ያነሳ ነው አጠቃላይ ፕሪንሲፕሉ ነው። መንፈስ ቅዱስን ስንቀበል መንፈሱን ስንጠጣ አንድ አካል ሆነናል። ሌሎች መገለጫዎቻችን በሙሉ የማይለያዩን አርጓቸዋል እግዚአብሔር አሉ፣ ግን የማይለያዩ ግድግዳዎች አርጓቸዋል እግዚአብሔር። ይሄ ከቤተ ክርስቲያን አገልግሎት አንጻር ይሄ የአካል አስተሳሰብ፣ ይሄ የአካል ምሳሌ፣ ይሄ የአካል ሜታፎር ስለ ቤተ ክርስቲያን የጸጋ ስጦታ አገልግሎት ከጸጋ ስጦታ ጋር ምን ተጨማሪ ኢምፕሊኬሽን አለው፣ ምን ተጨማሪ ትምህርት አለው የሚለውን ትንሽ ነገሮችን ሃይላይት አደርግላችኋለሁ። በጣም አስገራሚ ነገር ነው ጳውሎስ የሚናገረው። አካልን ወስዶ ከጸጋ ስጦታ አንጻር ይተነትነዋል። ብዙ ነገሮች ልታወጡ ትችላላችሁ እናንተ፣ ግን እኔ አንድ ሶስት ነገሮችን ሃይላይት ላደርግላችሁ ሞክራለሁ። ከቁጥር 14 ጀምሮ እስከ 31 ድረስ ሪፍሌክት የሚያደርጋቸው ጳውሎስ አካል ላይ ተነስቶ የሚሰራቸው ነገሮች በጣም አስገራሚ ናቸው። ብዙ ዝርዝር ሊኖራቸው ይችላል፣ ግን ከጸጋ ስጦታ አንጻር የሚያነሳቸው ለኔና ለእናንተ አሁን አስፈላጊ የሆኑ በዚህ ዘመን ላለች ቤተክርስቲያንና ምእመናን አስፈላጊ የሆኑ ሶስት ዋና ዋና ነገሮችን ትምህርቶችን ለማየት እንሞክራለን። ከዚህ ከአካል ምሳሌነት አካል የአካሉ ምሳሌ በጸጋ ስጦታ አሰራር ማለት ነው። በጸጋ ስጦታ አሰራር ባለፈው ሳምንትና አሁን የደገምነው ከቤተክርስቲያን አንድነት አንጻር ነው። አሁን ግን ከጸጋ ስጦታ ከአገልግሎት አንጻር ማለት ነው። አንደኛ በጣም ማሰብ ያለብን ነገር ወንድሞቼ እናቶቼ፣ በክርስቶስ ኢየሱስ የተጠራን ወደ እርሱ የተጠራን በሙሉ ጌታ ኢየሱስን የተቀበልን በሙሉ እንደገና እጃችሁን ላስወጣችሁ ነው እነማን እንደሆናችሁ ጌታ ኢየሱስን የተቀበልን እሺ ነው። ወደ ክርስቶስም ተጠርተናል፣ ግን ወደ አካልም ተጠርተናል። የአካል ብልት ለመሆን ተጠርተናል። እቺን ትንሽ ኤምፋሳይዝ ለማድረግ ሞክራለሁ። እግዚአብሔር አድኖን አየር ላይ አላንጠለጠለንም ነው የመጀመሪያው ትምህርት። ለብቻችን እንድንሆን አልተጠራንም ነው። ለብቻ እንድንሆን አልተጠራንም። ብቻችንን ፋንክሽን እንድናደርግ አልተጠራንም። እግዚአብሔር የጠራቸውን በሙሉ አካል ውስጥ አስገብቷቸዋል። ሁላችን አንድ አካል ለመሆን ተጠምቀናል። ቁጥር 13 እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ጌታን ስንቀበል አንድ አካል እንድንሆን ተጠርተናል። ምዕራፍ 12 ቁጥር 26 27 አንድም ብልት ቢሰቃይ ብልቶች ሁሉ ከእርሱ ጋር ይሰቃያሉ፣ አንድ ብልት ቢከብር ከእርሱ ጋር ይከብራሉ ይላል። ከዛ በፊት ወደ ላይ ከፍ ብላችሁ ስታዩ ነገር ግን ከቁጥር 25 ጀምሮ ነገር ግን ብልቶች እርስ በርሳቸው በትክክል ተሳሰቡ ዘንድ እንጂ በአካል መለያየት እንዳይሆን ለጎደለው ብልት ክብርን ይሰጣል ይላል። ቁጥር 27 እናንተም የክርስቶስ አካል ናችሁ። አንድ ላይ ስትታይ ቆሮንቶስ፣ አንድ ላይ ስትታይ ቤተክርስቲያን ክርስቶስ በባለቤትነት ራስ የሆነባት የክርስቶስ አካል ሆናለች። እያንዳንዳችሁም ምኖች ናችሁ? ብልቶች ናችሁ። ይሄ ፋክት። ጌታን የተቀበለ ሁሉ የክርስቶስ አካል ውስጥ
የአካል ብልት ቦዲ ፓርት ሆኗል። ይሄ ነው ወደ አካሉ ጠርቶናል። አንድ አካል እንድንሆን አስገብቶናል። ላስት ዊክም አይተነዋል። ቁጥር 27 ላይ አለ። እያንዳንዱ የአካል ብልት ይገጣጥሞታል እግዚአብሔር ገጣጥሞታል እግዚአብሔር። ቁጥር 18 ላይ ያላላችሁ አሁን ግን እግዚአብሔር እንደወደደ ብልቶችን እያንዳንዳቸው በአካል አድርጓል። አካል ውስጥ ከቶናል። አካል ውስጥ አስገብቶናል። ወደ ኢየሱስ ብቻ ሳይሆን ወደ አካሉ ገብተናል። ወደ ኢየሱስ ስንገባ ወደ አካሉ ገብተናል። የአካል ብልት ሆነናል። ብቻችንን አይደለንም። የአካል አስተሳሰብ ያስፈልጋል። እኛ የአካል ብልቶች ነን። እግዚአብሔር የጠራችሁ ወደ ክርስቶስ ብቻ ሳይሆን ወደ እኛም ነው። ሳንቲም ያዛል። ይቅርታ እዛ ዩኒቨርሲቲም በሳንቲም ነበር ያስረዳዋቸውና ሳንቲም የሚይዝ ጠፍቷል። አሁን ሰው ሁሉ ሀብታም ሳይሆን አይቀርም። ያው እሺ ታንክ መልሳለሁ። አንዳንድ ጊዜ የአንድ ሳንቲም ሁለት ገጽታ ስንል ስለማይገባ እያየን እንድናወራ ብዬ ነው። ይሄ አንድ ብር ነው። ይሄ አንድ ብር ነው የኢትዮጵያ። በዚህ በኩል አንበሳ አለ። በዚህ በኩል ሚዛን ነገር አለ። ታውቁታላችሁ እናንተ። በዚህ በኩል አንበሳ አለ። በዚህ በኩል ሚዛን ነገር አለ። እስቲ አንድ ብር ስጠኝ ብትለኝ ይሄንም ሰጠ። አንድ ብር ስጠኝ ይሄ ሰጠ። አይ እኔ ደስ የሚለኝ አንበሳው ነው። ደስ የሚለኝ በጣም አንበሳውን ስጠኝ። ይሄ ሚዛኑ ነገር ደስ ይደብረኛል። ያለ ሚዛኑ አንበሳው ብቻ ያለበት አንድ ብር ስጠኝ አይቻልም። አንዱን ብር ብድግ ስታደርገው ሁለቱም ነው ብድግ የሚለው። ለብቻ አይነጣጠልም። አንዱን ብር ስትቀበል አንበሳውንም ተቀብለሃል፣ ሚዛኑንም አብረህ ተቀብለሃል። ይደብረኛል ብሎ ማቆም የለም። ወይ አንድ ብሩን መጣል ነው ወይ አንድ ብሩን መውሰድ ነው። አንድ ብሩ ሲመዘዝ ሁለቱ ገጽታ አብሮ ይመዘዛል። አንዳንዱ ሰው ኢየሱስማ ጥሩ ነው፣ ኢየሱስ በጣም ጥሩ ነው፣ አንበሳው ኢየሱስ በጣም ጥሩ ነው፣ ጌታ ኢየሱስንማ ተቀብዬ እነዚህ ይቅርታ በቃ አንድ ላይ ነው። ጌታን ስንቀበል የእርሱ የሆኑት ጋር ነው አንድ ላይ ተቀበል ነው። ጌታን ስንቀበል አካሉ አለቻ። ኢየሱስ አየር ላይ አንጠለጥል። አካሉን አልፈልግም፣ ቸርችን አልፈልግም። እንደዚህ እያላችሁ ቸርች የምትቀሩ ሰዎች ካላችሁ አትቅሩ። እሺ ኢየሱስን እፈልጋለሁ፣ እንትንን እፈልጋለሁ። ኢየሱስ ክርስቶስ ጌታ ነው፣ እሱን ተቀብያለሁ። ግን ቸርችን ደግሞ ቸርችን እኔ እንደ ቸርች ሚስ አንደርስቱድ የሆነ ነገር በዓለም ላይ ያለ አይመስለኝም። ቅርብ ጊዜ አንድ መልእክት አቅርቤ የነበረ ስለ ቸርች፣ ያውም ከአንደኛ ቆሮንቶስ። ይሄ ትዝ ይላችሁ እንደሆነ ድሮ አገር ቤት ያደጋችሁ፣ ያው በገጠር ያደጋችሁ እንደምታዘብ ሙቀጫ ሲወቀት ትዝ ይላችኋል። አንዳንድ ጊዜ ሁለት ሴቶች ምናምን ይሆናል ከግራ ከቀኝ እንደ ሙቀጫ የምትቀጠቀጥ አሁን ቸርች ናት። ማምነው ይቀጠቅጣታል። ቸርች ዝም ብለ ግብዝ ሂፖክሪትስ ኢየሱስ ይላሉ፣ ኢየሱስን የማይኖሩ ራሳቸው በችግር ውስጥ ያሉ ምናምን። እኛም ደግሞ ትንሽ የጎረመስን ሲመስለን ዋና ጉልበታችንን የምንገልጠው ቸርች ላይ። ቸርች ዝም ብሎ ነው። አንዳንዱ ነገር እውነትነት አለው። አንዳንዱ ነገር እውነትነት እየተሰራን ነው እንጂ ያለ ነው። እኛ ተሰርተን አላለቅም፣ እየተገነባን ነው። ቆሻሻ ነገር አይታችሁ እንደሆነ ቆሻሻ የሌለበት ህንፃ የት አለ? ፍጹማን ለመሆን እየተገነባችሁ ነው ይላል መጽሐፍ ቅዱስ። የእግዚአብሔር ቤተ መቅደስ ለመሆን እየተሰራችሁ ነው ይላል። እስቲ ቆሻሻ የሚጠየፍ ግንበኛ ንገሩኝ። አቧራ ከተጠየፍክ አዲስ ኮንስትራክሽን ጋር መምጣት የለብህም። ሲያልቅና ነው ችግሩ። ሲያልቅ እንዳትመጡ። ካለቀ አለቀ ነው። በር ዝግ ነው። ተሰርተን ካለቀ ወደ ቸርች የምንገባውን እየተሰራ ነው። ቆሻሻ አለ፣ አቧራ አለ፣ ኳኳቴ አለ። ኳኳቴ ጠልታችሁ ዝም ብላና ትደብራለች ምናምን ካላችሁ እንዴት ታዲያ ምን እንሆናለን? አንድ ጓደኛ አለኝ እኔ አሁን ተነስቶ እንደሆነ አላውቅም። ቤተክርስቲያናቸውና ወደ ቤተክርስቲያናቸው ሲገባ ወደ ቤተክርስቲያናቸው ልክ ወደ ቤተክርስቲያናቸው ግቢ ሲገባ አጥቢያ ቤተክርስቲያናቸው ማለት ነው ሲገባ ይሄ መንገድ ላይ የምናየው አካፋ ምናምን ያለው
ግንባታ ላይ ነን የሚል አይታችኋል? እዚህ መንገድ ላይ ያለው በግንባታ ላይ ነን። ልክ እንደዛ አይነት አለው። አንደኛ ጴጥሮስን ይጠቅሱና በግንባታ ላይ ነን ይላል። አካፋ ምናምን አሳይቶ we are under construction ይላል በእንግሊዝኛ። እና ስትገቡ ገብታችሁ እንድትገቡ ማለት ነውና አንዳንድ ነገሮችን ካያችሁ እየተሰራን ነው ለማለት። እየተሰራን ስለሆነ አንዳንድ የሚደብሩ ነገሮች አሉን። ግን ከአካሉ ውጭ ክርስቶስን መቀበል አይቻልም። ክርስቶስን ስንቀበል ኢሚዲየትሊ አካሉ ውስጥ አስገብቶናል። አካል ውስጥ አስገብቶናል። አካል ውስጥ የአካል ብልቶች እንድንሆን አስገብቶናል። ብቻችንን እንድንሆን አልተጠራንም። እናንተ እያንዳንዳችሁ የአካሉ ብልቶች ናችሁ። እና ጌታን ስቀበል መጥቼ ግብት ላለው አካል ውስጥ ብቻዬንስ ብሆን እንዴት ሆኖ አይን እንዴት ብቻውን ይኖራል? እሺ አስረዳኝ። አይን እኮ ብቻዬን እኖራለሁ ካለ ኮራቢል ማለት ነው። በእኛ ያልከበርን በምንመስለው በሚጢጢዎቹና ዝም ብሎ አይነት እርባና ቢስ በምንመስለው የአካል ብልቶች ተበሳጭቶ እኔ ነኝ ዋናው ጠቅላላ ወደ ታች ሳይ ይሄ አቧራ ባቧራ ይሆን ካንተ ምናም ብሎ በእግር ላይ ቢመካ ብቻዬን ነው የምኖረው ቢል መኖሩ ያበቃል። እግዚአብሔር ለብቻ አልጠራንም። እግዚአብሔር ለብቻ አልጠራንም። ሰው ብቻውን ይሆን ዘንድ መልካም አይደለም። ለትዳር ብቻ መስሏችኋል? it's a principle። ሰው በቃ መልካም አይደል? ይወዳታል፣ ዲያብሎስ ይወዳታል። ሰበብ እያሳየ ከአካል መነጠል ይወዳታል። አትነጠሉ። አካል እንድንሆን ነው እግዚአብሔር የጠራን። የአካል ብልቶች እንድንሆን ነው እግዚአብሔር የጠራን። በምስክር ፊት ይኸው ናው። ምን ማለት ነው ወንድሞቼ እናቶቼ? ሁላችን የአካል ክፍል ሆነናል። ይሄ ነው የሚያስተምረን አንዱ ቤዚክ ነገር። ወደ ሁለተኛው ከመሄዴ በፊት ጸጋ ስጦታ ጋር በተያያዘ የመጀመሪያው ፕሪንሲፕላችን ሁሉ በአንድ ወይ በሌላ ጸጋ እንዲያገለግል ነው እግዚአብሔር የጠራው ነው። የመጀመሪያው ሁላችን የአካል ሆነናል፣ የአካል ብልት ሆነናል ስንል ሁሉ እንዲያገለግል ነው የእግዚአብሔር ዓላማ። ቤተ ክርስቲያን እንደ ቲያትር ቤት አይደለችም። ቲያትር ቤትና ቸርች የተለያየ ነው። ቲያትር ቤት ተዋንያኑ ይተውናሉ፣ ተከታታዮች እየመጡ ይከታተላሉ። መድረክ ላይ ያሉት የመድረክ ሰዎች ይተውናሉ። ከመድረክ ውጪ ያለ ሁሉ ለማየት፣ ለመታዘብ፣ ለመደገፍ፣ ለመደሰት ነው እንጂ የሚመጣው ለመሳተፍ አይመጣም። የዘመኑ ሰው ቤተክርስቲያን እንደ ቲያትር ቤት አድርጓታል። በስማ በቃ ልንጣላ ነው ማለት ነው ከአንዳንዶቻችሁ ጋር። አንዳንዶቻችን እንተውናለን፣ እዚህ ቆመን እንናገራለን፣ እንሰብካለን፣ እንዘምራለን፣ ትናረጋለን። ብዙዎቻችሁ ትመጣላችሁ፣ ትረግፋላችሁ፣ ደስ ይላችሁ፣ ታጨበጭባላችሁ። የዛሬው ጥሩ ነው፣ ጥሩ አይደለም እያላችሁ ትሄዳላችሁ። የሚቀጥለው ሳምንትም ትመጣላችሁ። የዛሬው ቲያትር በጣም ደስ ይላል፣ ማሙሻ ጥሩ ነው የተወነው፣ እንትናም ዛሬ ጥሩ ነበረች፣ ኳየሩም ዛሬ በጣም ደስ ይላል። የአምልኮ ቀማሽኛ እንሆን ይመስል፣ ለእኛም የቀረበ ይመስል ዛሬ እንትኑም በጣም ደስ ይላል፣ እንትኑም ደስ። ይሄ አያሳድግም። ፕሮግራም ተከታታይ የአካል ብልት የለም። ዝም ብላችሁ ራሳችሁን እዩ። እጅ እየተከታተለ አይደለም። እጅ እከታተላለሁ ቢል ከስቶ ቀርቶ ነበር። አይን እኮ የሚሆነውን ሁሉ እየተከታተለ አይደለም፣ እየሰራ ነው። የአካል ብልት ቻሌንጅ የሚያደርገን ቤተ ክርስቲያን እንትን አይደለችም፣ እንደ ቲያትር ቤትም አይደለችም፣ እንደ ኳስ ሜዳም አይደለችም። ኳስ ሜዳም እንደዚያው ነው። ኳስ ሜዳውን አብዛኛው ሰው 22 ሰው ይጫወታል። 22,000 ሰው ጨዋታ ያያል። በእግር ኳስ እያጨበጨበ ጎል ሲገባ እንትና አስቆጠረ እንትና አላስቆጠረ። ቸርች የከሳችበት አንዱ ምክንያት የአካል አስተሳሰብና የአካል ስነ መለኮት ሳይሆን ያለን የስቴዲየም አይነት ነው። አብዛኛው ሰው ሊከታተል ነው የሚመጣው። ስለዚህ እስራኤል መበርታት የለም፣ ማገልገል የለም፣ ባይብል ማንበብ የለም፣ መዘጋጀት የለም። ለመስጠት አንመጣም።
ለመስጠት ሳይሆን የምንመጣው ለመቀበል ብቻ የምንመጣባት ማዕከል ሆናለች ቤተክርስቲያን። ቀጥላለሁ። ትንሽ አብዮተኛ ትምህርት ነው ግን ምንም ማድረግ አልችልም። በጣም እኔ እግዚአብሔር አምላክ አንድ ነገር ያረገልኝ ቸርነት ብዬ የማስበው እግዚአብሔር እንግዲህ አሁን ስላላችሁት መናገር ሳይሆን እኔ ለራሴ ነው። እግዚአብሔር አምላክ ጌታን የተቀበልኩት የዛሬ 30 ዓመት አካባቢ ስለሆነ በጣም ደስ ይለኛል። እግዚአብሔርን አመሰግናለሁ። እንዴት የመከታተል ዘመን አልነበረም። የዛን ዘመን በትንሽዬ ቤት ነበር ቸርች የምትሰባሰበው። አዳራሽ የላትም ነበር። ስንሰባሰብ ሁሉ ሰው አንድ ነገር አለው። እኛ አሁን ስንሰባሰብ ለፕሮግራም እኔ መጠመቄንም እንጂ ቃል ማካፈል ስጀምር፣ ምክንያቱም ምንም አማራጭ የለማ። አንዱ ቃል ያካፍላል፣ አንዱ ፕሮግራም ጠቅላላችን እናገለግላለን። 5 ከሆነን አንዱ ፕሮግራም ይመራል፣ አንዱ ቃል ያካፍላል፣ አንደኛው ይዘምራል፣ አንደኛው እንትን ያደርጋል፣ አንደኛው ሁላችን የሆነ ነገር አድርገን ነው የምንሄደው ሁላችን። እና ምን እንዳካፈልኳቸው እግዚአብሔር ያውቃል። አንድ ቀን ጠይቃቸዋለሁ ብዬ ተስፋ አደርጋለሁ። ልክ እንደ ሄድ አንዳንድ ጊዜ በድንገት ተራ ሲሆን ይሰጣል። ቃል አካፍል ዛሬ አንተ ተራ ነው ነበር። ምን ግዴታ ነው። ስለዚህ የሚቀጥለው ሳምንት ሳላነብ አልመጣም። ድንገት ማን ያውቃል እጣው የወደቀብኝ እንደሆነ። የሚዘምረውም ሰው ሳይጸልይ ሳያስብ አይመጣም። ማን ያውቃል ድንገት እጣው የወደቀብን እንደሆነ። እንደዛ እያለን እኮ ነው የቀጠል ነው። እኔ እኮ አሁን አንዳንድ ጊዜ አገልግሎቴን ስጠቅስ ያን ጊዜ ቃል አካፍል አሉኝ። ምን እንዳካፈልኩ እግዚአብሔር ያውቃል። ማካፈል ጀመርኩ። እያካፈልኩ አሁን ማካፈላል። ታስ የሚዘምረው ሲዘምር አሁን ይዘምራል እንጂ ቸርች እኮ ዝም ብለን እየተከታተልን የምንሄድባት ሳይሆን እርስ በርስ የምናገለግልባት። አንድ ድርሻ ከሌላችሁ ችግር አለ ነው። አንድ ድርሻ ከሌላችሁ አካል ውስጥ ችግር አለ። አላገኛችሁትም እንጂ አለ እግዚአብሔር በእናንተ የሚሰራ። ተሳታፊ ብቻ ለመሆን አትጨክኑ። ተሳታፊ ብቻ አትሁኑ። ታዝቦ ሄያጅ ብቻ አትሁኑ። የቤተ ክርስቲያንን ችግር እየታዘበ ሄዶ የሚያወራላት ማለት ሰው አለ። ዓለማውያን ስላሉ እናንተ አትጨነቁ። ወንድሜ ውድ እየመጣ የተሳሳቱ ነገሮችን ነቅሰህ የሆነ ነገር ለማድረግ አረ ማት አለ የሚታዘበን። እኛም እናውቀዋለን ችግራችን። አሁን እንዴት አርገን ኮንትሪቢዩት እናርግ፣ እንዴት አርገን የጎደለውን እንሙላ፣ እንዴት አርገን በክፍተቱ አንቁም፣ እንዴት አርገን ያልተዘጋውን በር እንዝጋ፣ እንዴት አርገን ያልተሰራውን ያጥር እንትን እንጠግን፣ ቅጥሯን እንዴት አርገን እንስራ። እንደ ነህምያ አጠገብ ሆነው ቅጥሯን እንደሰሩት እንዴት አርገን እንስራ ነው እንጂ ችግራችን አለ። ክፍተቱን እናውቀዋለን። በቤተ ክርስቲያን ውስጥ ፕሮግራም ተከታታይ አትሁኑ። የአካል ብልቶች ሆናችሁ ተግባራችሁን ተወጡ። አንድ ጸጋ አለ እግዚአብሔር በእናንተ የሚሰራው። በሁላችን ስራ ፈት የሆነ የአካል ብልት እንደሌለ ሁሉ ስራ ፈት የሆነ ክርስቲያን ሊኖር አይችልም፣ አይገባም። ይሄ ማለት እቺን ሳልናገር ወደ ሁለተኛው ብሄድ ራሱ ወንጀል ይሆናል። ይሄ ማለት ሁላችሁ እዚች ፑልፒት ላይ መውጣት አለባችሁ ማለት አይደለም። እቺ ፑልፒት ያንድ ናት። ለስንቶቻችን ትሆናለች? ስንት ሺህ ሰው አለ። አገልግሎት አገልግሎት እኮ ይሄ አይደለም። የእውነት ትልቁ አገልግሎት እኮ ይሄ አይደለም። አሁን እንደውን መስላለን እንጂ ክራባት አድርገን ሱት አድርገን ምናምን አድርገን እንዲሁ ነገር አስመስለናት በጣም ምናምን ስናደርገው በጣም ትልቁ እኮ ይሄ አይደለም። ይሄ እኮ አይደለም። ይሄ እኮ መታጠቂያ ነው። ይሄ እኮ ለአገልግሎት መዘጋጃ ነው። ይሄ እኮ ለአገልግሎት መዘጋጃ ነው። አሁን እኮ እግዚአብሔር ለአገልግሎት እያዘጋጀን ነው እንጂ እያገለገለን እኮ አይደለም። አገልግሎት እኮ ሌላ ነው። እንደ ቤተ ክርስቲያን አባላት እግዚአብሔር በሰጣችሁ ጸጋ መርዳት ከሆነ ስትረዱ፣ ማጽናናት ከሆነ ስታጽናኑ፣ ማስተማር ከሆነ ዞራችሁ ስታስተምሩ፣ መመስከር ከሆነ ወጣችሁ ስትመሰክሩ፣ መጸለይ ከሆነ ለሰው ስትጸልዩ እንጂ አገልግሎት እኮ የመድረክ አይደለም። መድረክ እኮ ታጥቀን የምንወጣባት ናት። እሁድ እኮ ስትመጡ ለአገልግሎት እግዚአብሔር ሊያዘጋጃችሁ ነው እንጂ አገልግሎት ልትከታተሉ አይደለም። ፈልጋችሁ አገኙ። እግዚአብሔር በአካል ውስጥ ምንድነኝ? እኔ አይን ነኝ፣ እጅ ነኝ፣ እግር ነኝ፣ አፍንጫ ነኝ፣ ጆሮ ነኝ፣ ምንድነኝ? እግዚአብሔር ሆይ እሷን ማግኘት እግዚአብሔር ያርግላችሁ። ህይወት እሱ ነው። እንድንሳተፍ ነው። ሞልቷል አገልግሎት። አሁን ፓስተር ቢኒን ብትጠይቁት ሞልቷል። በየስሞል ግሩፕ ሞልቷል። እግዚአብሔር የሰጣችሁ ጸጋ ካለ ነው አገልግሉ። አላ የሆነ ነገር አላ እግዚአብሔር በእናንተ የሚሰራው
አላ የሆነ ነገር እግዚአብሔር በእኛ የሚሰራው በእያንዳንዳችን። በጣም ብዙ ሰዎች ከቤተ ክርስቲያን ውጭ የሚኖሩት፣ በጣም ብዙ ሰዎች ባክስላይድ የሚያደርጉበት አንዱ ምክንያት በአገልግሎት አልተያዙም። እግዚአብሔርን በጣም አንዱ የማመሰግንበት ምክንያት አገልግሎት አንተ የቀበሌ 02 ባይብል ስተዲ አንተ ቤት ይሰበሰባልና አንተ ቃል አካፋይ ነህ ስትባል አለው የሚያበረታ ነገር፣ ኃላፊነት አለ። ልክ አይናችንን እንዲያይ ጠረግ እንደምናደርገው እኛም ጠረግ ብለን እንመጣለን። ትጸልያለህ፣ ትበረታለህ፣ ታነባለህ። ስንት አገልግሎት አለ እኮ ቸርች ውስጥ። የምንበረታው ስናገለግል ነው። አንዳንድ ሰው ከበረታ በኋላ የሚያገለግል ይመስለዋል። ሰው እያገለገለ ነው እንጂ የሚበረታው በርትቶ ሲጨርስ አይደለም። አገልግሉ። እግዚአብሔር በሰጣችሁ ጸጋ አለ የሆነ ነገር። አይ ጋራንቲዩ ከሌለ በኋላ ኑና ወይ እንጸልይላችሁ። አላያችሁትም እንጂ አለ። እጅ አላየውም እንጂ አለ። እግር አላየውም እንጂ አለ። ጆሮ አላየውም እንጂ አለ። የሆነ ነገርማ አለ። ሰው መንፈስ ቅዱስ በውስጡ ኖሮ እንዴት አንድ ነገር አይኖረውም? ቢያንስ አለ። እሷን ፈልጎ ማግኘት፣ ለእሷ ጊዜ መስጠት፣ ዴዲኬትድ መሆን፣ ቤተ ክርስቲያን ውስጥ አክቲቭ ሮል መጫወት ያበረታችኋል። ሲምፕል የሚመስለው የማይታዩ በኋላም እንደምናየው የማይታዩ የአገልግሎት መስኮች አሉ። የሚታየውን የአደባባዩንማ ማንም ቢያደርገው ደስታው ነው። ደስታ ነው። እንዴት ደስ እንደሚል ብዙ አላውቀውም። የእውነት በእያንዳንዱ የመድረክ አገልግሎት ለምን እኔ እንደሆንኩ ብቻ ነው የማይገባኝ። ለምን ሌላ ሰው ቢሆን ደስታዬ ነበር። የእውነት ደስ እያለኝ ነው የማገለግለው። ግን ትልቁ የደስታ ምንጭ ግን ይሄ አይደለም። ትልቁ የደስታ ምንጭ ምናልባት አንድ ሰውዬ ጋር ሆስፒታል ሄዳችሁ ጸልያችሁለት ተበረታቶ ኔክስት ዊክ ወደ ቤተ ክርስቲያን መጥቶ እግዚአብሔር የሆነ ነገር አድርጎት ሲመሰክር እሱ ነው ትልቁ አገልግሎት ማለት። ደስፐሬት የሆነ የተቸገረና በየቦታው የሚንከራተትን ሰው አቅጣጫ የጠፋበትን አግኝተህ በትዳርና በእንትን አማክረኸው ቢመለስ እሱ ነው እኮ ትልቅ አገልግሎት። ይሄ እኮ ወገኖቼ በጣም ትልቁ እንዳይመስልህ። ይሄ እኮ ትልቁ አይደለም። ይሄ እኮ ዋናው አይደለም። ዋናውስ ውስጥ ለውስጥ የሚሰራ በኋላም እኮ እንመጣበታለን። አካል ውስጥ እጅና እንትና እግር ምናምን ብለን የምንቆጥራቸው አሁን እኔ እንኳን ስንት ጊዜ እግርና እጅ አልኩ። እግር እጅ አይን እኮ ነው የምንለው። ጆሮ መድረክ ይታያላ። ጣፊያ እንላለን ነው። ታመን ሆስፒታል ስንገባ እኮ ነው የጣፊያ አገልግሎት የሚገባል። የማይታየው ውስጥ ያለው ጉበት ደካማ ውስጥ ያለ የተሸፈነ የማይታይ ልብ። አሁን ስለ አካል ብልት ስናወራ ልብ ብለን እንጀምራለን። ልብ ደሙን የሚያዛውረው የሚያሯሩጠው እንትን የሚያደርገው ውስጥ ያለው ለዚህ እኮ ነው እግዚአብሔር የጠራችሁ። ቤተ ክርስቲያን እኮ የመድረክ ብቻ የሆነችበት ምክንያት ሁላችን የመድረክ መሆን ስለምንፈልግ ነው። አይንና ጆሮ ምናምን ጣፊያ እኮ እንደሆነ ይሆናል። አንዳንዶቻችን ጉበት ልብ እኮ እንደሆነ ደም ቅዳ ደም መልስ እኮ ልትሆን ትችል ይሆናል ወንድሜ። የእውነት እኮ ነው። ይሄ እኮ በጣም ሲሪየስ እኮ ነው። ቸርች እኮ የታይታ የሆነችው ሁላችን መድረክ ፈላጊ ስለሆነ ነው። መድረክ ፈላጊ አትሁኑ፣ አገልግሎት ፈላጊ ግን ሁኑ። አገልግሎታችሁን ፈልጋችሁ አግኙ። በመድረክ ይሁን ከመድረክ ውጪ ይሁን አገልግሎታችሁን ፈልጋችሁ አግኙ። አገልግሉ በእግዚአብሔር ቤት ውስጥ። ዝም ብላችሁ አይደል አትቀመጡ። ዝም ብሎ የተቀመጠ ነገር እየዛገ ነው። እናንተ እንደ ሁሉ ጊዜ እንደምታውቁት እኔ ገርመኛል። ቤት ውስጥ የምትገለገልበት ነገር ሁሉ ጊዜ ፍሬሽ ነገር ነው። መኪና እንኳን ጥቂት ጊዜ ከቆመ መኪና ቢሄድ ነው የሚሻለው። ታውቃላችሁ አይደል? ቢሄድ ይሻላል። አያከስርም። ቢሄድ የሚያከስረውስ ሲቆም። አንዳንድ ጊዜ መንገድ ስንሄድ ቆሞ ከከረመ ሲነሳ ራሱ መከራ ነው። ተገፍቶ በመከራ ማገልገል ሳምሃው መስራት ውስጣችንን ያድሳል፣ መንፈሳችንን ያድሳል። እግዚአብሔር በሰጣችሁ ጸጋ የምትገለጡበትና የምታገለግሉበት ዘመን እግዚአብሔር ያርግላችሁ። አካል ብልት ውስጥ ገብታችኋል። ግቡ፣ አገልግሉ፣ ተሳተፉ፣ ፓርቲሲፔት አርጉ። ፈልጋችሁ አግኙ። ከመድረክ ውጭም ቢሆን እሱ ነው የቤት። እኔ እኮ አሁን አንዳንድ ጊዜ አሁን እኔን ሳወራ ግብዝ የሆንኩ ሁሉ ይመስለኛል። ግብዝ የሆንኩ የሚመስለኝ ለምንድን ነው? ምንም እኮ አብዛኞቻችን እንተዋወቃለን። አብዛኛው የአዲስ አበባ የኢትዮጵያ ምዕመን እኮ የቸርች አባልም አይደለም። መጀመሪያ ደረጃ አሁን እኔ አገልግሉ እያልኩ ስለፈልፍ በጣም እንትን የሚያደርግ የቤተ ክርስቲያን አባል እኮ አይደል። አብዛኛው ሰው መንገድ ዳር የሚኖር ሰው ነው። ቤት የለውም።
ስለ ቤት አልባ ልጆች እኛ ሀገር ያው ብዙ እንቅስቃሴ ያለ ታውቃላችሁ። ቤት አልባ ልጆች አሉ በየሜል ያሳዝናሉ በጣም። ቤት አልባ ሲቆጥር እግዚአብሔር እኔ እነሱን ብቻ የሚቆጥራቸው አይመስለኝም። በጣም ብዙ ቤት አልባ ልጆች አሉ ቸርች ውስጥ። ቤተሰብ የላቸው፣ ወንድም እህትነት የላቸው፣ ቤተክርስቲያን አባላት አይደሉም። ቢመጡ ባይመጡ ማንም ኮንሲደር አያረጋቸው። ፕሮግራም ተከታታይ ብቻ። የቤተ ክርስቲያን አባላት ባለመሆናቸው ራሱ የሚኮሩ ሰዎች አሉ። እኔ የትኛውም ጋር አይደለሁም ምናምን የሚሉ ማለት እኮ ማለት እኔ መንገድ ዳር ነው የምኖረው ማለት እኮ ነው። ወደ ቤተ ክርስቲያን ግቡ። ደካማ ቸርች ይሻላል። ቸርች አልባ ከመሆን ደካማ ቸርች ይሻላል። ቤት አልባ ከመሆን ደሳሳ ጎጆ ይሻላል። ደሳሳ ጎጆ ይሻላል። እኛ ዝም ብለን እንደ ምግብ ቤት እየዞርን ብቻ የምንኖር ሳይሆን ቤት ውስጥ ሳማው ሽሮም ተሰራ ምንም ተሰራ ቤት ውስጥ ሳማው ቤት ያስፈልጋል። እግዚአብሔር የቤት ሰው ያርጋችሁ፣ የአካል ሰው ያርጋችሁ። የቸርች አባሉ ዝም ብላችሁ አትሂዱ። ዛሬ ራሱ ከፈለጋችሁ ዝም ብላችሁ የግድ እዚህ ቸርች ውስጥ መሆን የለባችሁ። በነገራችን ላይ ከተለያየ ቸርች እንደምንመጣ አውቃለሁ። እዚህ ለመማር በጣም ጥሩ ነው፣ ጥሩ ነው እንደዚህ ተሰባስበን መማራችን። ግን ሳማው ያለ ቤት፣ ያለ አገልጋይ፣ ያለ መጋቢ፣ ያለ እረኛ፣ ያለ ቸርች መኖር ግን ነው እግዚአብሔር እንዴት አድርገን አንዱ ሊጠቅም ይችላል። የቤተክርስቲያን አባላት መሆን በቤተ ክርስቲያን ውስጥ ማገልገል ዋና ነገር እንደሆነ እንድታውቁ ነው። ሁለተኛ የአካሉ አንዱ ኢምፕሊኬሽን፣ የአካሉ ምሳሌ አንዱ ሌላ የሚያስተምረን ነገር ሁላችን ወደ አካል ተጠርተናል። አንድ ስለዚህ በአካል ውስጥ ማገልገል አለብን። ሁለተኛ ግን በአካሉ ውስጥ እኛ የአካል ብልቶች በአካሉ ውስጥ የሚጠበቅብን የተሰጠንን ብቻ መሆን ነው። ይሄ ነው የአካል አንዱ ደስ የሚለው፣ የተሰጠንን ብቻ መሆን ነው ከኛ የሚጠበቀው። የተሰጠንን እሷን ብቻ መሆን ነው የሚጠበቅብን። ቁጥር 15 ጀምሮ አንደኛ ቆሮንቶስ ምዕራፍ 12 ቁጥር 15 ጀምሮ እስከ 20 ያለው አይ ቲንክ የአካል ብልቶችን እያነሳ ጳውሎስ የሚተነትነው ነገር እሱ ነው። ያልተሰጠንን መሆን የለብንም። ያልተሰጠንን ስላልሆንን ማዘንም የለብንም፣ መተከዝም የለብንም። የተሰጠን የትኛው ነው? ሁሉ ሰባኪ እንዲሆን አልተጠራም። ሁሉ ዘማሪ እንዲሆን አልተጠራም። ሁሉ ነብይ እንዲሆን አልተጠራም። ሁሉ ሐዋርያ እንዲሆን አልተጠራም። አለች እናንተን እግዚአብሔር የጠራባት እሷን ከሆንን በቂ ነው። ለምን እንደንትና አልሆንኩም አይሰራም። በአካል ውስጥ እግዚአብሔር የሚመዝነው በታማኝነታችን ነው እንጂ እግዚአብሔር የሚመዝነው በሰራነው የሥራ አይነት አይደለም። በአይነት ሳይሆን በታማኝነት ነው እግዚአብሔር የሚሸልመው። ጆሮን ለምን አላየህም አይለውም። እደግማለሁ፣ እግዚአብሔር ለምን አላየህም አይለውም። ጆሮን አይማ የተሰጠው መስማት ብቻ ነው። አይገርማችሁም? ጳውሎስ ላንብብላችሁ ራሱ ቃሉ አካል ብዙ ብልቶች እንጂ አንድ አይደለም። አንድ ብልት ብቻ አይደለም። ቆሜ መድረክ ላይ ካላስተማርኩ ፈነዳለሁ አትበሉ። አንድ ብቻ አይደለም፣ ማት ነገር አለ ይልና እግር እኔ እንዴት እጅ አልሆንም ሊል አይችልም። እኔ እጅ አይደለሁምና የአካል ክፍል አይደለሁም ሊል የኔ አገልግሎት ዝም ብሎ ነው። እጅ አይደለሁማ። እግር የእጅን ስራ ሊሰራ አይደለም የተጠራው። እግር የእግርን ስራ ከሰራ ይበቃዋል። እጅ ልሁን አይበል ነው። እግር እጅ ልሁን አይበል። እጅ ካይደለው የአካል ክፍል አይደለውም ብትል ይህም በማለቷ የአካል ክፍል መሆኑ ይቀራል ወይ? አይቀርም። ጆሮም እኔ እኮ አይደለሁም አትበል። አይን ስለ አይደለው እኔ የአካል ክፍል አይደለሁም አትበል። አይቀርም። አይን ለማየት ጆሮ ለመስማት ነው። ይህም በማለቱ የአካል ክፍል መሆኑ ይቀራል? አይቀርም። አካል ሁሉ አይን ቢሆን አሁን ሁሉ የአካል ብልት ልይ ቢል እጅም እኔ ማየት ነው የምፈልገው፣ ጆሮም ማየት ነው የምፈልገው፣ እግርም ማየት ነው የምፈልገው። ትልቅ አይን እኮ ነው የምንሆነው። ሰው ራሱ ማለት ያያል ግን አይሰማም፣ ያያል ግን አይሄድም፣
ያያል ግን አያሸትም። እሱ ነው ቀጥሎ። አካል ሁሉ አይን ቢሆን መስማት ወዴት በተገኘ? ሁሉ ደግሞ መስማት ቢሆን ማሽተት ወዴት በተገኘ? አንድ አገልግሎት ብቻ ቢሆን ሌላው ሁሉ ጌት ይገኝ ነበር። አሁን ግን እግዚአብሔር እንደወደደ አየ፣ እግዚአብሔር እንደወደደ ብልቶችን እያንዳንዳቸው በአካል አድርጓል። ብዙ ብልቶች አንድ አካል፣ ብዙ ብልቶች በአንድ አካል። ስለዚህ እግዚአብሔር የሚጠብቅበት እጅን እጅ መሆን ነው እንጂ እጅን ጆሮ እንዲሆን አይደለም። ጆሮም አይን ካልሆንኩ አይበል፣ አይንም እጅ ካልሆንኩ አይበል፣ እጅም እግር ካልሆንኩ አይበል። እኛ የተመደበልንን እሷን ሮጠን እንድናልፍ እግዚአብሔር ይርዳን። እሱ ነው። እንደዚህ ካላገለገልኩ አይባልም። እግዚአብሔር የሰጠን ካገለገል በቃ። እኔ በዓለምም በቤተ ክርስቲያን የተሰጣቸውን ብቻ ሆነው የሚያልፉ ሰዎች ይማርኩኛል። እሷን ብቻ ሳይደራርቱ በዓለም ለማስረዳት አይመችም። አንዳንድ ጊዜ ለተማሪዎች አወራቸዋለሁ ስለማይሰናከሉብኝ፣ ግን የምጠቅሳቸው ሰዎች ምሳሌ ላይ ሆኑ ስለሚችሉ አልጠቅስም። ግን በቃ የተሰጣቸው አንዲት ነገር ብቻ ሆነው የሞቱ ሰዎች ኢምፓክታቸው በጣም አስደናቂ ነው። አንዲት ነገር ብቻ አልነገዱ፣ እንትን አልከፈቱ፣ ኩባንያ አላቋቋሙ፣ ያችን የሆኗትን ብቻ ያስቀኑኛል። በቃ እግር ኳስ ከሆነ እግር ኳስ ብቻ፣ በመሀል ቴኒስ አልሞከሩም። ትንሽ ቢዝነስ አቋቁሜ ቢሉ የት ይገኛል? መጨረሻ አሁን እና ኃይሌ እኮ መጨረሻ አካባቢ ነው ኩባንያ ሁሉን በደንብ እንትን ያለው። ይሄኛው ደከም ሲል ነው እንጂ እሱን እሺ እኔ ምን ያደርጋል? እናንተ ታውቁታላችሁ በዓለም ያለውን። እኔ በቸርችም ፈተናው በጣም ብዙ ነው። ያልሆነውን እንድንሆን ፈተናው በጣም ብዙ ነው። በጣም አየ በከሰበክ ዝም ብለህ መስበክ ብቻ እስከ መጨረሻ። መቼ ነው ሊቀመንበርም ሆነው ምን ያደርግልሃል? ሊቀመንበር ሌላ እግዚአብሔር ያስነሳ። በጣም ብዙ አገልጋዮች ወድቀው የቀሩበት አንዱ ምክንያት ምን እንደሆነ ታውቃለህ? የተሰጣቸውን ሳይሆን ያልተሰጣቸውን ለመስራት ሲሞክሩ። እንዴት አይን አልሆንኩ ከማን አንሳለሁ ይላል። ከማንም የአካል ብልት እኮ አንሳለውና አይሰራም። ቋንቋው ራሱ አይሰራም። ቤተሰብ ይመከራቸዋል። አንተ ስንት ዓመት አገልግለህ ከማን ታንሳለህ ሲል ከማንም ምናምን ይላሉ እነሱ። እንዴ ባይሆንም እኮ አይንና ጆሮ መሃል የትኛው ያንሳል የትኛው ይበልጣል እኮ አይደለም። የትኛው ያንሳል አይንውን ዝም ብለህ አይን ከሆንክ እስከ መቼ ነው እጅም ሆነው? አትሆንም። መሆንም የለብህም። የሁሉ ዘመን አገልግዬ እግርም ሆነ መቼ ነው? አትሆንም። የወንካትን ብቻ ሁን። እግዚአብሔር የሚመዝነን የተሰጠችን በተሰጠችን እሷን ጠብጥበን በማለፋችን። ጌታችን ስለ ፍጻሜ ዘመን ኢቫሉዌሽን ሲናገር አንድ ጊዜም እዚህ ያስተምር ነበር። ማቴዎስ 25 በጣም ያስገርመኛል። መክሊት ሰጥቷቸው ሄደ እንዲነግዱ እና ለአንዱ 5 ለአንዱ 2 እና ለአንዱ 1 ታትት በቃ 5 የተሰጠው 5 እና ምን ይላል? ለሁሉም እንዳቅማቸው ነው የሰጣቸው ይላል። እንዳቅም። ለምሳሌ አንድ የተሰጠው አቅሙ 1 ነው። እንዴት 5 አልተሰጠኝም ሊል አይችልም። 2 የተሰጠው እንደ አቅሙ ነው። እግዚአብሔር አይቶ ማንነታችንን የሰጠን እሷን ሆኖ ማለፍ። መጨረሻ ላይ ኢቫሉዌት ሲደረጉ በተሰጣቸው ነው እንጂ ባልተሰጣችሁ እግዚአብሔር አይመዝናችሁምና ሁላችን አንድ ነገር ለማድረግ ሳይሆን የተሰጠንን ብቻ። አካል ሁሉ አይን አይደለም። አካል ሁሉ ማየት አይደለም። ነው በአንድ በኩል ቤተክርስቲያንም ለኛም ለአገልጋዮች በጣም ትልቅ ተግሳጽ ነው። በጣም ሁሉንም ጸጋዎች ማበረታታት ሲገባ ያበረታታናቸው ጸጋዎች በጣም ጥቂት ናቸው። አሁን ራሱ ጸጋ ስጦታ ጥቀሱ ብላችሁ ከ5 ከ6 አታልፉ እና ሰው ሁሉ እሷን ብቻ ለመሆን ነው የሚፈልገው። ማአት የጸጋ ስጦታ አለ በአካሉ ውስጥ እግዚአብሔር ያስቀመጠው በጣም ብዙ። ቁጭ ብለን ብንፈትሽ በጣም ብዙ የጸጋ ስጦታዎች አሉ። እነሱን ማበረታታትና እግዚአብሔር እኛን ለጠራባት ለሷ ነው እንጂ ያልሆነውን እንድንሆን እግዚአብሔር አልጠራንም የሚል ነው። የመጨረሻ ሶስተኛ ልናገርና ጨርሳለሁ። አንደኛ ወደ አካሉ ጠርቶናል እናገልግል ነው። ሁለተኛ ስናገለግል የተሰጠችንን ብቻ እናገልግል፣ ያልተሰጠንን ለመሆን አንሞክር። መጥፎ ነው፣ ያፈነዳል ራሱ። ይቅርታ እኔ ከአገልጋዮችም ጋር ስንማማር
አንዱ ማነሳው ነገር በአገልግሎት ውስጥ ያገልጋይ ትልቁ ፈተና የእድል አለመመቻቸት አይመስለኝም። ትልቁ ፈተና ነው፣ ግን ትልቁ ፈተና አይመስለኝም። ያገልጋይ ትልቁ ፈተና ሁሉም በር የተከፈተ ሲመስለው ነው። ሁሉ እድል ያለ ሲመስል ይሄንንም ለማድረግ ያንንም ለማድረግ ይሄንንም ለመቆጣጠር እሱ ነው ትልቁ ፈተና። የተከፈቱ እድሎችን ይሄ የኔ አይደለም፣ ይሄ ምን አይደለም፣ ይሄ ነኝ እኔ ማለት ነው ጥበብ ማለት። እግዚአብሔር እሷን ያብዛልን ነው ሁላችን። የመጨረሻ ሶስተኛው ግን የጸጋ ስጦታዎች ዋና ፕሪንሲፕል መተሳሰብ ነው። የአካል ብልቶች ዋና ፕሪንሲፕል መተሳሰብ፣ መደጋገፍ መሆኑን እንድናቅ ነው። መወዳደር አይደለም፣ መፎካከር አይደለም፣ ብቻን መቆም አይደለም። ብቻን መቆም፣ መፎካከር፣ መወዳደር፣ ራስን ማሳየት ሳይሆን መደጋገፍ፣ መተሳሰብ ነው። ቁጥር 21 እስከ 26 ድረስ ያለው ይሄን ፕሪንሲፕል የሚያስተምር ይመስለኛል። ሁሉ ለሁሉ ያስፈልጋል። ሁሉ ለሁሉ ያስፈልጋል። ይሳሳባል፣ አንድ ላይ ይገጣጠማል፣ አብሮ ይሰራል። ብቻን መቆም የለም። ብቻ በአካል ውስጥ ብቻ የለም። አብሮ እየተሳሰቡ እየተደጋገፉ ማገልገል ነው። ይሄ እኮ በጣም ትልቅ የአገልግሎት ትምህርት ነው። ባይዘ ወይ አይን እጅን ቁጥር 21 ተመልከቱ። አይን አሁን ደግሞ ገልብጦ ሲያስበው ቅድም ለምን አልሆንኩም ነው። ለምን እጅ አልሆንኩም ነው። በተሰጠህ ቀጥል ነው የቅድሙ። አሁን ደግሞ አይን እጅን አታስፈልገኝም ልትለው አትችልም ይላል። እኔ ነኝ ዋናዋ፣ በቃ በቂ ነኝ እኔ። እጅ አያስፈልገኝም፣ እጅ አያስፈልገኝም። ሚሊዮን ጊዜ በቀን ነው የሚያስፈልጋት። እንደዚህ እያለ ማለት ነገር እያረገ እንትን እያረገላት እየዳበሰላት እንትን እያረገላት እየሰራላት ብቻዋን እንድትቆም አልተጠራችም። አይን ይሄን አታስፈልገኝም አይልም። ነገር ግን እንዲያውም ይላል ቅድም ያነሳናቸው ደካሞች የሚመስሉት እንዲያውም በጣም ያስፈልጋል። ደካሞች የሚመስሉት የሚለው ልቤን ይነካዋል ሁልጊዜ። ደካሞች ናቸው አይላቸውም። ደካማ የአካል ብልቶች ሳይሆን የሚለው ደካማ የሚመስሉት ብልቶች ይልቁን በጣም የሚያስፈልጉ ናቸው ይላል። ትንሽ የሚመስሉት እንዲያውም አንዳንዴ በጣም የማያስፈልግ የለም። አንዳንድ ጊዜ የአካል ችግር ገጥሟችሁ ይሆናል የምታውቁት። እኔ አንዳንድ ጊዜ አሁን ይሄን ያላስፈላጊ ነበር እንዴ ምን አይባል የእግር አውራጣት ይታመማል እና አውራጣት የእግር ጣት ናት። ጠቅላላ አካል እንደተበጠበጠ ይሰነብታል። ጠቅላላ አሁን ዝም ብለን በላ ስለምናረግ ነው እንጂ አንዷ ጎድላ እስቲ ሞክራችሁ አታውቃላችሁ? እዚህ ጋር የሆነ ነገር ተጠምጥሞ አንድ ናት የጎደለችው። ከአምስት አንድ ነው። ከአምስት አንድ ቢጎል ምን ችግር አለ? አታስፈልገኝም። አሁን እቺ አታስፈልገኝም ልትላት አትችልም። አትሞክሯት። በጣም ታስፈልጋለች። በጣም እኔ እንደውም አንዳንድ ጊዜ ሐኪሞች ሲናገሩ አንዳንድ ነገር የሆነ ነገር ውስጥ ነው ያለው። አሁን እኔ አንድ ሐኪም ነው አንድ ቀን ያጫወተኝ። የጆሮ ህመም ሲያስቸግረን፣ ጉንፋን ይዞን ጆሮ ሲታመም ሚዛን መጠበቅ ያቅተናል ስንራመድ። ህመሙ ያለው ጆሮ ውስጥ ነው፣ ግን ይሄ ባላንስ ጠብቆ መሄድ በጣም ያስቸግራል። ዞረብኝ ምናምን ብላችሁ አታውቁም? ጉንፋን አሞ ጆሮ አካባቢ ነው የሆነ ነገር የተጎዳው፣ ግን ይሽከረከረብሃል፣ መራመድ አትችልም። እግር አልታመመ፣ የታመመ እዚህ ውስጥ ነው፣ ግን መራመድ አይችልም ባላንስ ጠብቆ። ምክንያቱም አንድ ሐኪም እንደነገረኝ ከሆነ እኔ የሰው ሚዛን መጠበቂያው እግር ላይ አይደለም ያለው። እግር እንዳይመካ እኔ ነኝ ቆም ወስድ ሲል ሚዛን እንድትጠብቅ ማድረግ እዚህ ውስጥ ያለው አንድ ስም የማይታወቅ የአደባባይ ብቻ አድናቂ አንሁን። አደባባይ ውስጥ የሌሉ ውስጥ ያሉ ይሄን የሚያክለው ሚዛን ጠብቅ እኔ ራሴ ነኝ የምራመደው እንዳይል አንተ ራስህ አይደለም የምትራመደው። ውስጥ ሚዛን የምትጠብቀዋ ስሟ አይታወቀዋ። ምናልባት ስንት ሰው ስለጸለየልን እኮ ነው የቆምነው መድረክ ላይ። ሁሉ ጊዜ ሃምብል መሆነው ጸልይልሃለሁ የሚሉኝ ሰዎች ሳገኝ ነው። አሁን የተሳካ መስሎን ከሆነ መድረክ ስለምንታየኛ ስለምንሄድ ስለምንራመድ
የተሳካ ምናልባት ሚዛን እንጠብቅ ያደረጉን እኮ ሰዎች አሉ ማናያቸው ስማቸውን የማይታወቅ ውስጥ ያሉ የተደበቁ ደካማ መሳይ ደካሞች ሳይሆን ደካማ መሳይ የአካል ብልቶች አሉ። ያልከበሩ የሚመስሉ ግን በጣም የከበሩ ክብር የሚጨመርላቸው አሉ። ስለዚህ ብልቶች እርስ በርስ ቁጥር 25ን ተመልከቱ። ብልቶች እርስ በርስ በትክክል ይተሳሰቡ ዘንድ እንጂ ኃይለኛ ቃል ይተሳሰቡ ዘንድ እንጂ በአካል መለያየት እንዳይሆን ለጎደለው እግዚአብሔር ክብር እየጨመረ ያኖረዋል። መተሳሰብ የአካል ብልት አንዱት መተሳሰብ። ያለ ከሌ አገልግሎት የከሌ ሊቆም አይችልም። ያለ ከሌ ጸጋ የከሌ ሊቆም አልችልም። ጨርሳለሁ። ግን ይሄ በተለይ መድረክ ላይ ለምናገለግል ሰዎች በጣም ትልቅ ተግሳጽ ነው። በጣም ትልቅ ተግሳጽ ነው። ብቻዬን ልቆም አልችልም። የኔ ጸጋ ብቻ ሊቆም አይችልም። ያስፈልጋል የሌላው ጸጋ ሁሉ። በተደጋጋሚ ስላነሳውባቸው አላነሳላችሁም። ግን አንዳንድ የጸጋ ስጦታ እግዚአብሔር ሲሰጣቸው አንዳንድ ሰዎች የኔ ነው ዋናው አስፈላጊው ብለው በዛች ጸጋ ስጦታ ቸርች ይከፍታሉ። ጸጋ ስጦታ ባይ ኔቸር ማግኔቲክ ነው፣ የሚያሳስብ ነው እንጂ የሚያለያይ አይደለም። ለምሳሌ ትንቢት ቢሰጣችሁ እግዚአብሔር የትንቢት ቸርች እንድትከፍቱ አይደለም። ይሄን በጣም ወጣቶች ውስጥ ይተማሩ ስለ እግዚአብሔር። እኛ ያበላሸነው እናንተ እንዳታበላሹት። እኛ ያበላሸነው የትንቢት ቸርች ከፍተ። እንዴት ነው የትንቢት ቸርች? ባለፈው እንዳልኩት እኮ ነው። ሰው እንዴት የትንቢት ቸርች ብቻ ይኖራል? እስቲ ያስረዱኝ መጽሐፍ። እስቲ ያልገባኝ ነገር ካለ እዚህ እንገናኝ በኋላ። እንዴት ሰው የማየት ቸርች ብቻ ይኖራል? ማስማትስ፣ ማሽተትስ፣ መራመድስ ውስጥ ያለው ጉበቱ ሳምባው ምናምንስ መተንፈስስ አንዱን ብቻ የሚያጎላ ከሆነን የአደባባዩን ብቻ የሚያጎላ ከሆነን very dangerous። እንድንሳሳብ ትንቢት ለሚናገረው የሚያስተምረው ለሚያስተምረው ትንቢት የሚናገረው የሚመግበው የሚያገለግለው የሚያማክረው እንትን የሚያረጋው ነው እንጂ ብቻችንን እንድንቆም እግዚአብሔር አልጠራንም። መተሳሰብ ነው ትልቁ ፕሪንሲፕል፣ መደጋገፍ፣ አብሮ መሆን። እግዚአብሔር በጸጋ ስጦታ ሲባርካችሁ ተጠንቀቁ። ወደ ቸርች መግባታችሁን አረጋግጡ። የሚነጥል የጸጋ ስጦታ የመንፈስ ቅዱስ ስጦታ አይደለም። እኔ ነኝ ዋናው የኔ ችሎታ ነው። ከፈለጋችሁ አልፎ አልፎ እየገዛችሁኝ ልትጠቀሙ ትችላላችሁ። ይሄ የፕሮፌሽናል ስፖርተኛ ባህሪ ነው። ጸጋ ትሁት ያደርጋል። ጸጋ ወደ አካል ያስገባል። ጸጋ ከሌላው ጋር ይሳሳባል። ልክ እንደ ሌላው የአካል ብልት ከሌላው ጋር ይሳሳባል። ከሚጸልዩት ጋር ይሳሳባል። ከንትኑ ጋር ይሳሳባል። አብረህ አንድ ላይ ማግኔቲክ ሆነ ነው እንጂ የምታገለግለው እኔ ብቻዬን ልቆም አልችልም የሚል ሜንታሊቲ በጣም ያስፈልጋል። እኔ ብቻዬን ልቆም ማሽተት ብቻውን ሊቆም አይችልም። ማየት ያስፈልገዋል። ማየት ብቻውን ሊቆም አይችልም። እንትን ያስፈልጋል። ሁሉ ያስፈልጋል። ሁሉ ይሰባሰባል። ሁሉ ይሳሳባል። ኢንፋክት ደካሞች የሚመስሉት በጣም ያስፈልጋሉ። ቁጥር 22 ላይ በመፈላለግ ብቻ ሳይሆን እንዲያውም መጨረሻ ላይ ሊዘጋው ሲል ጳውሎስ የአካል ብልት አንዱ እንዲሰቃይ እንዳትመኝ ወንድሜ ይላል። አንዱ ከተሰቃየ ጠቅላላ ይሰቃያል። አካል እከሌን አሰቃይቶ ጤና መሆን አይቻልም። መስሎናል እንጂ አይቻልም። እቺን ትንሽ እየጣት ብትሰቃይ ጠቅላላ ራሴን ያመኛል። አይኔ የሆነ ነገር እዚህ ጋር ነው እንትን የሆንኩት ጠቅላላ ነገሬ ግን ይታወቃል። ወገኖቼ ስላልታወቀን ነው እንጂ አንዳንድ ሰዎችን እኮ የጎዳ ነው የነሱ ጉዳት የኛ ጉዳት ነው። ስላልታወቀን እኮ ስላልታወቀን ነው። ሳማው በማደንዘዣ በአንቲፔን አላላውን ጣታችን ስትጎዳ ነገራችን ሲናወጥ ህመም ማስታገሻ ወስደን ያላመመን መስሎናል እንጂ አሞናል እኮ። ትንሿን ነገር ጎድቶ በሰላም መኖር አይቻልም። ይተሳሰባል፣ ይደጋገፋል፣ አንድ ላይ ይሆናል፣ ማግኔቲክ ይሆናል። እግዚአብሔር ወደ እንደዚህ አይነት የአካል አገልግሎት ውስጥ ያስገባል። ወገኖቼ አገልግሉ። የቤተ ክርስቲያን አባላት ሁኑ። ወደ ቤተ ክርስቲያን ኑ።
እግዚአብሔር በሰጣችሁ ጸጋ አገልግሉ፣ አታስቀምጡት። እናንተ ውስጥ ያለ ታለንት ሌላው ጋር የሌለ ታለንት አለ። እናንተ ውስጥ ያስቀመጠው ጸጋ ለቤተ ክርስቲያን የሚያስፈልግ ጸጋ አለ። የማያስፈልግ የጸጋ ስጦታ የለም። እንድንሳሳብ፣ አብረን እንድንቆም፣ አብረን እንድናገለግል የእግዚአብሔር ፈቃድ ስለሆነ መተን አገልግሎት ተካፍለን የምንሄድበት ብቻ ሳይሆን ታጥቀን እንደዚህ የምናገለግልበት ዘመን እግዚአብሔር ያርግልን። believe me እግዚአብሔር ያበረታቸዋል። ስታገለግሉ እግዚአብሔር ያበረታቸዋል። ስታገለግሉ እግዚአብሔር ጸጋን ይሰጣቸዋል። ስታገለግሉ እግዚአብሔር አብሯችሁ ይቆማል። በርትተን ሳይሆን የምናገለግለው እያገለገልን ነው የምንበረታው። ወደዚያ መንፈስ ውስጥ እግዚአብሔር ያስገባን። የጸጋ ስጦታን በተመለከተ አካል የሚያስተምረን ሁላችን የአካል ብልቶች እንድንሆን እግዚአብሔር ጠርቶናል። የሆነ የጸጋ ስጦታ አለን። ሁለተኛ እግዚአብሔር በሰጠን የጸጋ ስጦታ ማገልገላችን ነው እንጂ ዋናው ነገር ያልሆነውን ለመሆን አንሞክር። እግዚአብሔር የሰጣችሁን በታማኝነት በቃ እቺ ሰርቪስ አለች አይደለስ? ሰርቪስ እቺ ቤተክርስቲያኗን ማጽዳት ወይ ወንበሮቹን ማስተካከል። አንድ ቀን ጌታ ሲያሳድገኝ እንትን ሆናለሁ በሚል አትስሯት። ዝም ብለው ወንበር አስተካከል በቃ እስከ መጨረሻ። እግዚአብሔር ሌላ ነገር ካረገ ከተናገረ ተናገረ። ግን ወንበር ማለት የግድ በጣም ትልቅ ሽልማት ለመሸለም መድረክ ላይ መቆም የለብህም ለመስበክ። ትልቅ ሽልማት የሚያሸልመው አንተም እንደሚገባ ወንበር ስደረድር፣ እኔም እንደሚገባ ስሰብክ። ትልልቅ እኔ ያንተን አልሆንም፣ አንተ የኔን አትሆን። ስለ አንድ ጀነራል አንብቤ ነበር። እውነተኛ ታሪክ ነው ይሄም። የቤተ ክርስቲያን የአንዲት አጥቢያ ቤተ ክርስቲያን የህፃናት ሰንበት ትምህርት ቤት የህፃናት ሳንዴይ ስኩል ወንበር አዘጋጅ ሰውዬ ነበሩ። በልጅነታቸው ነው ይሄን አገልግሎት የጀመሩት። በወጣትነታቸው ወንበር አስተካካይ ነበሩ። በኋላ እያደጉ በስራም እያደጉ ነው። የአንዲት አጥቢያ አባል ናቸው። ለብዙ ዘመን ያገለገሉ ሰው ናቸው። እና በአሜሪካ ሚሊተሪ ውስጥ ዋን ኦፍ ዘ ኪ ዋና ጀነራልስ መካከል አንዱ ሆኑ ማለት ነው። ጀነራል ምናምን ሆኑ ማለት ነው። ከፕሬዝዳንቶቹ ጋራ ጦርነት ፕላን የሚያደርጉ ማለት ነው። እኔ ባነበብኩት ጊዜ ያን ጊዜ ፕሬዝዳንት ቡሽ ነበሩ፣ የአሜሪካው ፕሬዝዳንት። ከኢራቅ ጋራ ጦርነት በነበራቸው ጊዜ አንዱ ቁልፍ ጀነራል እሳቸው ነበሩ። እና አንድ የቤተ ክርስቲያን አባል ስለሳቸው የጻፈውን ነው ያነበብኩት። እኔ ስቲል የተገረመው ድሮ የሚያረጓትን መተው ያደርጋሉ። አሁንም ድሮ የሚያረጓትን እሁድ ጠዋት እሳቸው አገልግሎታቸው ከድሮ ጀምሮ እሁድ ጠዋት መተው የህፃናት ሰንበት ትምህርት ቤትን ክላስሩም ከፍተው ወንበሯን ማስተካከል ነው። ትልቅ ሆነውም መተው እሷን ያደርጋሉ። የዚህ ሰው ሽልማት ለምን ፓስተር አልሆንክም ሳይሆን አስተካክለሃል ወይ በስነ ስርዓት። እግዚአብሔር የጠራችሁን እስከ መጨረሻ መሆን ያርግላችሁ። ሌላ ለመሆን አትሞክሩ ወገኖች። የቤተ ክርስቲያን አገልግሎት ሞዴል መሰላል ሳይሆን የአካል ብልት ነው። መሰላል ይሄን አገልግዬ ከዛ እንትን ሆናለሁ፣ ከዛ እንትን አገልግዬ ከዛ እንትን ሆናለሁ፣ ከዛ እንትን ሆነና ከዛ እንትን ሆነ። እኛ እንኳን ራሱ ስንት ቀያየር ነው። ወንጌላዊ ተብለን ተጠራን። ቃስ ብለን እድገት ሲመስለን ሁላችን ፓስተር የሚል ኮከብ ጫነን እዚህ ላይ አይደለንም እኮ እንዳልሆነን እግዚአብሔር እያወቀው። ፓስተርነት ደግሞ ትንሽ ከፍ ብለን ስናደርግ ደግሞ ነብይ ምናምን አለን ጣጫን ሌላ አይደለንም እኮ። መሰላል እየመሰለን እኮ ነብይ የሚባለው ደግሞ አንድ ሰሞን ፋሽኑን እንትን ሲያለ ነቢያት ደግሞ ጠቅላላ ሐዋርያት ሆነ። ከዚህ ቀጥሎ ምን እንደምንሆን እግዚአብሔር ያውቃል። ወገኖቼ እግዚአብሔር ወደ ሐዋርያነት የማሳደግ ፕላን አይደለም ፕላኑ። እኔን የተሻለ ዲያቆን ማድረግ ነው ፕላኑ። ዲያቆን ከሆንክ የተሻለ ዲያቆን፣ ታማኝ ዲያቆን፣ አስተማሪ ከሆንክ ታማኝ አስተማሪ፣ ወንጌላዊ ከሆንክ ታማኝ ወንጌላዊ እስከ መጨረሻ። ካልሆን አልሆንም ነው። ከሆንን ግን እስከ መጨረሻ። ደረጃ ለመውጣት ሳይሆን እግዚአብሔር የጠራን አካል ለመገንባት ነው። እግዚአብሔር የጠራን ኔትወርክ ለማድረግ አካል ለመገንባት ነው እንጂ ያልሆነውን ለመሆን እግዚአብሔር አልጠራንምና በአካል ውስጥ ገብተን የምናገለግል የሆናትን የምንሆን እርስ በርስ የምንተሳሰብ የምንሳሳብ ከሆንን የጸጋ ስጦታ የልዩነት ምክንያት ሳይሆን የአንድነት ምክንያት እግዚአብሔር ያደርግልናል።